በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋባ ከንልማ ከነፍሩ ቁሎ ወአተቆን ኒ አመና አሜን። እናንተም የጠራ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ቅዱሳን እስኒን ከንዋሜ ዋቀዮ ቁልቁሉ አንተ ይዳፍ እስኒሞ ጅሬኛ ኬሰኒቲን ቁልቁሎታ ተአ ክቡር አባታችን ቆሞስ አባ ክንፈ ሚካኤል ብርሃነ ጊዮርጊስ የዚህ የታላቁ ደብር አስተዳዳሪ፣ ክቡር ወንድማችን ዲያቆን ለሚጀቤሳ የዚህ የታላቁ ቦታ የስብከተ ወንጌል ኃላፊ፣ አባቶቼ ካህናት፣ ላይካነ ምስጢር ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ሕፃናት ሁላችሁ እንደምን አደራችሁ? እንደምን ቆያችሁ? እንደምንስ መጣችሁ? እግዚአብሔር አምላካችን በመግቦቱ በምሕረቱ በቸርነቱ ለዚች ሰዓት ለዚች ዕለት ለዚች ደቂቃ ያደረሰን የቅዱሳን የአባቶቻችን አምላክ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና ከፍ ከፍ ያለ ይሁንልን። ዋቅኔ አቦሌ ኬኛ ዋቅነ ቁልቁሎታ ዋቅነ ራጆታ ጉያ ሀራቴን ከኑ በኤ ገለኒፊ ቁልፍኒ ቴሶ ኢሳ አርያ ምረቲ ኢሳቲፍ አተኡ እንኳን ለዐቢይ ጾም የሁለተኛው ሳምንት ለቅድስት እንደዚሁም ለቅዱስ ገብርኤል ወራዊ በዓል በሰላም አደረሳችሁ አደረሰን። የቅዱሳን በረከት የእመቤታችን አማላጅነት የመላእክት ጥበቃና ምልጃ አይለየን አይለያችሁ። እዳ አከፈዳፊ ጃለ ዋቀዮት ጉያ ሀራ ከና አከሴራ አከሄራ መነ ክርስቲያና ኬኘት ወቅቲ ነመ ኬሰቲ አርገምነ ወቅቲ ሶማት ወቅቲን ኩን ወቅቲ ሰገዳት ወቅቲን ኩን ወቅቲ ከደናት ዋንተ ይዳፍ ወቅቲ ከናቲን ከመርከበት ጉቢ ሰገሌ ዋቀዮ ሰገሌ ኢሳ ወሌቲን እንበረና እግዚአብሔር አምላካችን እንዲያስተምረን እንዲመክረን እንዲገስጸን መልካም ፈቃዱ ይሁንልን። ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ከያዝን ሁለተኛ ሳምንት ላይ እንገኛለን። ይህ ሳምንት ደግሞ በቤተ ክርስቲያናችን አስተምሮ አጠራር ቅድስት ተብሎ ይጠራል። እርገሶ መጎፍታ ኬኛ ቆሪቸ ኬኛ ኢየሱስ ክርስቶስ ቀምሜቲ ቶርቤ ለመፋ ይረጅረጀቻል አከመዳሰ መነ ክርስቲያና ኬኛት ቁልቁልቲ ያሬድ ቤካን መነ ክርስቲያና ኬኛ ቁልሞጋስ ቁልቁሌቲ የለምቴቱ ዋኑንቲ እንግዲህ በዚህ ዕለት ስለ ሰንበት ቅድስናን የምንማማርበት ዕለት ነው። በመጀመሪያው ቅዱስ ጳውሎስ በዚህ በአንደኛ መልእክቱ ምዕራፍ 1 ቁጥር 15-16 ላይ እናንተ የጠራ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ቅዱሳን ሁኑ ይላል። ሙሉ ቃሉን ስንመለከት ቅዱስ ጳውሎስ እንደምታገዙ ልጆችም ባለማወቃችሁ አስቀድማችሁ የኖራችሁበትን ምኞት አትከተሉ ይላል። እንደምታገዙ ልጆች ባለማወቃችሁ አስቀድማችሁ የኖራችሁበትን ምኞት አትከተሉ ይላል። ዱርሲተኒ
akkuma ijoollee abbaa fi haadha isaaniitti ajajamanitti osoo hin beekin jireenya itti jiraachaa turtan sana yakka keessa deddeebi'aa turtan sana hin hordofina. haa ta'u malee garuu ani qulqulluudha waanan ta'eedhaaf isin immoo qulqulloota ta'a jedhamee akkuma barreeffame isiniin kan waan Waaqayyoon qulqulluu akka ta'e immoo isinis jireenya keessaniitiif qulqulloota ta'a jedha. galanni ulfinni abbaa sagalee kanaa gooftaa keenyaaf haa ta'u. እንደሚታዘዙ ልጆችም ባለማወቃችሁ አስቀድማችሁ የሆናችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና እናንተ ደግሞ ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ቅዱሳን ሁኑ ይላል። በተለይ መጨረሻ ላይ የተነገረውን ቃል እናንተ ደግሞ በኑሯችሁ ቅዱሳን ሁኑ ያለ ማገደ ዳፈ ይላሉ። እስልሞ እስሊን ከዋመ እስሊን ከፍለ እስሊን ከመርባደ ዋቀዩ ቁልቁሉና እናንተ ለጠራ እናንተ ለመረጠ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ቅዱሳን ሁኑ ይላል። ምን ማለት ነው የኑሮ ቅድስና? ጀኛ ቁልቁሉ ተወለቹን ማይለቹና እንዴት ነው በኑሮ ቅዱሳን ኖር የምንችለው? በአኗኗራችን፣ በአመጋገባችን፣ በአነጋገራችን፣ በአለባበሳችን ፈለከኛ ኛተ ከኛ ዱጋቲ ከኛቲ ደደቡ ከኛቲን ክርስቲያንማ ከኛ በአጠቃላይ አንድ ክርስቲያን ወልዶ መገኘት የሚገባውን መስፈርት ያሟላ ክርስቲያን በኑሮው ቅዱስ ሆኗል ማለት ነው። ወይ ደግሞ በኑሮ ቅዱሳን ሆኗል ማለት ነው። ያለ በኑሯችሁ ቅዱሳን ሆኖ አመስግኑ፣ ጸልዩ፣ ስገዱ፣ ጾሙ፣ መልካምን አድርጉ፣ ለባልንጀሮቻችሁ መልካምን አስቡ ማለት ነው። ነምሰው ለምሰገዱ ክርስቲያን እንዲከለቱ ጅሬኛ ኢሳትን ዋን ሰራ የገሙ ጉተ ይዋርገን ጅሬኛ ኢሳትን ቁልቁሉታ የቹ እንግዲህ ዛሬ ሁለተኛ ሳምንት ላይ እንገኛለን። አብይ ጾም ሁለተኛ ሳምንትን ይዘናል ማለት ነው። በመጀመሪያ ከቃሉ ስንነሳ አብይ ማለት ትልቅ ማለት ነው፣ ታላቅ ማለት ነው። ይህ ጾም ለምንድን ነው አብይ የተባለው? ከሌሎቹ አጽዋማት የሚለይበት ምስጢር ምንድነው የምለውን ስንመለከት ይህ ጾም የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 4 ላይ ራሱ 40 መዓልትን 40 ሌሊትን ጾሞ የጾመ ጾም ስለሆነ የጌታ ጾም ተብለው ተሰይሟል። ጾምን ግን አፋን ጌዜቲን አብይ ጾም ጀለባ አብይ ጾም ጀቹን የች አብይ ጀዱን ጉዳ ጀቹ ማረዳ ጾምን ግን ሞ ጉዳ ከተው ማትስ ታይስ ጀነጋ በላሉ ሶሎ ጎፍታን ኬኛ ሶሜ ከበጀ ፈከኘ ሶማን ወርሲስ ዋንቴና ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሞ ያስተማረ አያ የሌለን ጾም ስለሆነ ነው አብይ የተባለው። ሌላው ሶስት ታላላቅ የሰይጣን ፈተናዎች የተነሱበት ጾም ስለሆነ ነው አብይ የተባለው። እንለምፋልሞ ሶሜን ኩን ሶመ ጎፍታ የግንሞ ሶመ ጉዳ ከንጀራሜፍ ቁርባን ዳብሎስ ጉዳን ሰዲ ከንት እንጂ በተበፊ ከንት ወተበ ዋንተ ዳፍ ጉዳ ጀደበ። ሌላው ካሉ ተጾማት በሳምንታት ብዛት በቀን ብዛትን ብንመለከት ካሉ ከሰባቱ አጽዋማት ውስጥ 55 ቀን የሚቆም ለ55 ቀናት የሚጾም ጾም ይህ ብቻ ስለሆነ
አብይ ተብሎ ይነገራል። እንግዲህ ዛሬ ቅድስት ሲባል ምን ማለት እንደሆነ የአብይ ጾም ሁለተኛ ሳምንት ቅድስት ይባላል። ስያሜውን ያገኘው ከቅዱስ ያሬድ መዝሙር ነው። ሊቃ መቃቀና ቁልቁሌቲ ዮኪን እሞ ቅድስት ገንጀዱ ከነከን ያርገት ሙጋስ መቃቀና ከንተ እሞ ቤካመ ክርስቲያና ቁልቁልቺ ያሬድ ፋሩ እንፋርፈት ራቲ ከደርገበና የቤተ ክርስቲያናችን ታላቁ ሊቅ ቅዱስ ያሬድ እሱ ከዘመረው መዝሙር ላይ የተወሰደው እሱ የሰየመ ነው ይላል። እንግዲህ ቅድስት ከሰኞ ጀምረው ጾመ አርባ ጾመ ኢየሱስ ይባላል። ውጠታ ይገደ ጾመ አርባ የግንሞ ጾመ ጉያ ፍርተማ ጾመ ጎፍታኬነ ቆርቸኬኛ ኢየሱስ ክርስቶስ ጀዳሜቱ ሶንኩን ከነን ዋበሙ። እንግዲህ በዚህ ዕለት የሚነገረው ለእግዚአብሔር መቀደስ እንደሚገባን የሚያስነግረን የሚናገር ቃል ነው። ከሱባ ጉያ ገረሞ ዋቀዮቲ ቁልቁላው አከቀብል ለእግዚአብሔር መቀደስ እንዳለብን በኑሯችን ቅዱሳኖች እንድንሆን ከርኩሰት ስራ እንድንርቅ ኃጢአትን እንድንተው ከኃጢአት በመራቅ በእግዚአብሔር በመኖር ንስሐን በመግባት ራስን ንጹህ በማድረግ እንድንመላለስ ለእግዚአብሔር እንድንቀደስ የሚያስተምረን ቀን ነው። ይህ ቀን ጉያን ኩን የከራ ፈጋኔ በዲራቲ ፈጋኔ ጩቡራ ፈጋኔ ዋቀዮቲፍ አከ ኤብፈሙ ነው። ዋቀዮቲፍ ያከ ቁልቁሎፍ ነው። ቁልቁሎፍ አከታሉ ለእኛ ኬኛችን ቢየለፋ እንጂ ፈነ ዋቀዮቲፍ አከ ጅራኑራ ጉያን ኩን ይሰከረሉ በርሲሰ ይቻላል። ይህ ፈካ ኤብፈሙ ነው። ለማን እንድንቀደስ ለማን ይህ ፈካ ኤብፈሙ ነው። ለእግዚአብሔር ብያቸዋለሁ። አሁን ለዓለም አይደለም። አዱኛ ዳፍ ምት ቁልቁላው ከንቀብር አዱኛ ዳፍ ምት ቢተቡ ከንቀብር ነው። አዱኛ ዳፍ ምት ጅራችሁ ከንቀብር ነው። ያለ ፖለቲክ ቆፈም ጅራችሁ ከንቀብር ነው። ለስጋ ፈቃድ ለዓለም ከንቱ ነገር ለሚያልፈው ነገር ሳይሆን ለማያልፈው ለእግዚአብሔር ለመንግስቱ እንድንቀደስ ያስፈልጋል። ያው አሁን ብዙ ሰው ችግሩ ለዓለም ተቀድሷል፣ ለዓለም ተገዝቷል፣ ዓለም እሱን ገዝቷለችና ወረደዱኛ ቢተመን ቁልቁላው እንደንዳኔ ከንዋቀዮተው እንደንዳኔ ጆሌ ዋቀዮተው እንደንዳኔ ለዓለም የተገዙ የእግዚአብሔር ልጆች የእግዚአብሔር ባለሟሎች መሆንን አይችሉም ክርስቲያኖች። አመዋቀዮ ግነት ዋቀዮ ቢተምነ መንጅራነት ቁልቁላው እንደንዴ ቅድስናን ቤተ ክርስቲያን ለእግዚአብሔር እንድንቀደስ ታስተምራለች። ለዚህ ነው መዝሙረኛው ቅዱስ ዳዊት በቅዳሴ ሁሉ ቅድስናን የሚያንጸባርቁ ታላቅ ሞልቷልና በዚህ ቀን ስለ ክብር ሰንበት ስለ እግዚአብሔር ምሕረት ይዘመራል። በቅዳሴ ጊዜ የሚነበቡ ቅዱሳን መጻሕፍትም ስለ ቅድስና የሚያስተምሩ ናቸው። ጉያ ሐራ ከና ለምን ጉያ ሐራ ፋሮን ጉያ ሐራ ስን ቁልቁሌሳ ጉያ ሐራ ዋይ ዋቀዮቲ ቁልቁላው ዋይ ከኑ ዋቀዮታው ዋይ አዱኛ ደገቹ ዋይ አዱኛ ራፈጋቹ ከኑ በርሲሱ ጉያ ሐራ ከና ይሰከነና ቁልቁልጭ ዳዊት ፋሮ ኢሳቲን ጀጫፋን ግእዝትን ተቀነው ለእግዚአብሔር ወጸዎ ስሙ ይላል። ምን ማለት ነው? እግዚአብሔርን አመስግኑ ስሙንም ጥሩ ይላል። ዋቀዮን ገለቴሳ መቃይሳስ ዋባ ዋቀ ቁልቁሉ ከደስ ገለተ ኢየሳ ፊጀና ገለኒ ወልፍንቴሶ ሳሪያ መረጥ ሳፋተው ቁልቁልጭ ዳዊት በቃል መረ ክርስቲያና ከኛ ሙአከዘራ እግዚአብሔር ሰማያት ገብረ አሜን ወሰናይት ቅድመው ቅዱሳት ወይቤ ሰማያት ውስጥ መቅደሱ ይላል። ይህ ማለትም ደግሞ ምን ማለት ነው?
እግዚአብሔር ግን ሰማያትን ሰራ ምስጋና ውበትን በፊቱ ነውና ቅድስናም ግርማ መቅደሱ ውስጥ ናቸው ይላል። ይህንን ቅዱስ ዳዊት ዋቀዮቲን ሰሚረት ወጂሳ ሆጀቴ ገለታፊ ሚደጊናን ፉልዱረሳ ዋንታ ይዳ ቁልቁልማፊ ሚደጊዳን ተየሶሳ ከሰለ ዋቀዮን ተየሶሳ ይረጀቹዳ ቁልቁልች ዳዊት ኒዱባ እንግዲህ ስለ ቅድስና ብዙ ሐሳብ ማንሳት እንችላለን መናገር እንችላለን ብዙ ጥቅስ መናገር እንችላለን በአጠቃላይ አጠር አድርገን ስንመለከት ቅዱስ ተብሎ የሚመሰገን የቅድስና ምንጭ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቁልቁሎ የነጋፋይ ሰገለቴ ፈኑ የሙይሰፋር ፈኑ ቡርቃ ቁልቁሉ ከንተ ዋቀዮ ዋንተ የዳ እኒ አመለሳቲን ዋቁማይሳቲን ሆጂሳቲን ዋራወት ሁሉማቲን ዋቀዮ ቁልቁሉ ዋንተ የዳ የቅድስና ሁሉ ምንጭ ባለቤት የሚቀድስ የሚባርክ እሱ ስለሆነ የቅድስና ሁሉ ምንጭ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ነው ይላል። ፍጥረታትን ሁሉ የለገሰልን ፍጥረታትን ሁሉ የፈጠራቸው ቅድስና ለኛ የሰጠ የቅድስና ምንጭ እሱ በቅድስና የሚኖር የቅድስና ባህሪ የሆነ ቅዱሳን ደግሞ የሚቀድሱት ቅዱሱ እግዚአብሔር ነው ይላል። እነ ቡርቃ ቁልቁሉ አንተ ወራ ቡርቃ ቁልቁሉ እንዲጋፈተው ቁልቁሉ ተሁሉ በከለብስ ቁልቁሉ ተሁሉ ማሞ ከነርገምሲሰ እን ዋቀየራ ቅዱስ ዳዊት እንዲህ ብለው አመስግኖታል። አንተ በአማልክት መካከል እንዳንተ ያለ ማን ነው? ምስጋና የተፈራ በምስጋናም የተፈራ ድንቅም የምታደርግ በቅድስና የከበርክ ብለው እግዚአብሔርን ቅድስናን ይናገራል። ቁልቁሎች ዳዊት ያጎፍታ ዋቆሊኬሳ ከነከከ ኤኑዳ ገለታቲን ከንሶዳተምት ድንቂ ሞራቲ ከራወጡ ቁልቁልማንሞ ከንከበጀምት ከነከከ ኤኑዳ ጀቹዳን ቁልቁልች ዳዊት ዋይ ቁልቁልማ ዋቀዩ ከና ኒበሬሰ ዮከንሞ ኒዱበታ ጀቹ እንግዲህ ድንቅ የምታደርግ በቅድስና የከበርክ እንዳንተ ያለ ማን ነው ተብለው እንደተጻፈ አምላክ አማልክት እግዚአብሔር የጌቶች ጌታ የነገስታት ንጉስ በቅድስና የከበረ ነው። ምስጋናም ቅዱስ እንደሆነ ያየንና የሰማነው ኢሳይያስን ቅዱስ 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 እያለ በዚህ በትንቢተ ኢሳይያስ ምዕራፍ 6 ላይ ስለ እግዚአብሔር ቅድስና ይናገራል። ዋይ ቁልቁልማ ዋቀዮ ዳዊት አኩመ ዱበት ቁልቁልች ኢሳይያስ ስሞ ቁልቁሉ ቁልቁሉ ጀቹዳ የሮሰዲ እርገሞኒ ኢሳ ሰሚረት ሳዲቅ ደሚያፉር ራያ እርገሞታ ከንሰ ገለቴፈተን ዋቀ ቁልቁልማ ከንተ የከነ ዋቀ ከና ዋቀዮቲን ኒገለቴፈታ ራጂ ኢሳይያስ በቆና ጃቶኮ አንኩረኒፊ ኢሳይያስ በቆና አፍርተመሊ ደሚሽን ጉባይረት ዋይ ቁልቁልማ ዱበት ቅዱስ ዮሐንስም አንተ ብቻ ቅዱስ ነህ ብለው መልእክቱን በሰማይ በባሪያው በሙሴ መዝሙር እንደሚያመሰግኑ ተጽፏል ይላል። በራእይ ምዕራፍ 15:4 ላይ ቅዱስ ዮሐንስ አንተ ብቻ ቅዱስ ነህ ብለው ተናግሯል። ማን ብቻ ቅዱስ ነህ? አንተ ብቻ። የሱ ቅድስና የኛ ቅድስና የምንድነው? ቅድስናችን እስቶታ የጸጋ የሱ ግን የባህሪ ነው። አያችሁ ልዩነቱ? የቅዱሳን አባቶቻችን ቅድስና የስጦታ የጸጋ ማለት እንችላለን። የሱ ግን የባህሪው የሆነ የባህሪው ገንዘቡ የሆነ ነው የሱ ቅድስና። ልዩነቱ እዚህ ላይ ነው። ምናልባት እኛ ዛሬ ቅዱሳን ብንሆን ነገ ደግሞ ልንለይ እንችላለን። የሰው ልጅ ከተቀደሰ ሊረክስ ይችላል በራሱ ፍላጎት፣ ከተከበረ ሊዋረድ ይችላል፣ ከተሾመ ሊወርድ ይችላል፣ ከተመረጠ ወደ ኋላ ሊመለስ ይችላል። ዴማስን ማየት ይቻላል። ቁልቁሉማ ነባ አባቱ ኤገታ ፊጣን ከንባፈቱ አባ ቆፋራ ጀቻ ማሊፍ ወጀተን አከ ቁልቁላ አመኒፍ
ወሬን ዋመመን ባዮ ሊሳኔ ጅሩ አንተ ይና ቁልቁሉማ ከናድሞ ከድንጅራደ ዋንጅረኒዳ እኒ ሀረ ቁልቁላ የቦርጡራው ደንዳ እኒ ሀረ ፍለበሞ ቦርሞ ጉደንዳ እኒ ሀረ ቡደበሞ ቦርሞ ሙደ መሳኒ ሱደንዳ እኒ ከደዋ ቀይዮ ጋሩ ቁልቁሉማ አበላ ጆምሌ ከድንጅራ መቼም የማይቀየር የሱ ባህሪ ከኛ ባህሪ ጋር ቢመሳሰል በጣም ያሰለቻል ከፈለገ ጧት ቀን አርጎ ከሰዓት ማታ ያደርግ ነበር በጋ ክረምት አርጎ ክረምትን በጋ ያደርግ ነበር ግንባር ያደረገውን ሆድ ማድረግ ይችላል ነበር እሱ ባህሪ ለኛ ባህሪ ሆድ አያችሁ የኛ እንደዚህ ነው ጧት የነበርንበትን ህይወት ከሰዓት የማናገኘው ትናንት የነበርንበትን ህይወት ዛሬ የማንቀጥል ከሆነ የኛ ክርስትና ያለው አሁን አብይ ጾም ነው አብይ ጾም ሲባል እንግዲህ አሁን ስጋ ቤቶቹ እንዳለ ዝግ ናቸው አይደል አለ የሚገርማችሁ በሆዶታ ውስጥ አንድ ሁለት ቦታ ነው የምናቃቸው አንድ የሙስሊም ስጋ ቤትና አንዱ ደግሞ የማን ስጋ ቤት እንደሆነ የማናውቀው አንድ ሁለት ቦታ ነው ያለው ተመስገን ነው ወደ አምቦ አካባቢ ወደ ነቀምት ወደ ባኮ ጌዶ ብትሄዱ ሙሉ ስጋ ቤቱ ክፍት ነው ለዚህ አይደለም በረከቱ የበዛው ዋንሶ እንዲጠበብ ይፈባል ይብዋ ቀዩ ከምባየት ስጋ ጠፍቶ የሰው ልጅ የሚበላላው ነው ፎነ በቤት የሚበላ ጠፍቶ ይመስለናል እና የታሉ ክርስቲያኖች እዚህ አካባቢ ያሉት 10 20 አባወራ ብቻ ነው እዚህ አካባቢ ያለው ክርስቲያን ሌሎቻቸው ሴቶች በመጽሐፍ ቅዱስ እኮ 9 ወዴት አሉ ብሎ ይጠይቃል 10 ወደ ሄዱና 9 ጠፉ 9 ወዴት ሄዱ አላቸው ነማ ኩለንታሪ ፈዩዴ መን አጭኬሳ ሰገል በዴ ተቆርገ ወሪ ሰገሎ የሰጅረኒ ሮሁሉ ማለት ደብስ የሮሶማ ፎን ቆፋ ጾሙን ጾሚነ መንጀትሽሱ ብዙ ሰው አሁን ስጋን አይበላም ይጾማል እነዚህ የእንስሳት ተዋጽኦ የሚባሉትን ይጾማል ጥሩ ነው ያዛል ህጉም ያዛል ግን የሰው ስጋ ካልጾም ምን ይጠቅመዋል ሐሜት ካላቆ ምን ነው ጥቅሙ namni baay'een foon killee bu'aa beelladoota sooma foon namaan soomu yoo ta'e maal faayidaa kaalaas qaddasee soomu millaayi dha kaalsallee soomu millaayi kaal saggadee soomu millaayi beeta ክርስቲያን ካልተዛለበ ክርስትናው ምኑ ላይ ነው እኔ ይሄንን ክርስቲያን አይደለም ይሄ ተመሳስሎ በየሰፈሩ በየጓዳው ጓዳ የሚኖር ፈካሪ ሰጅራት ፈካሪ ሰቡሉ ማሉም ማሳከን በከም ወርን ከተደራተን ህልከቲና በሰውራ የምትደገፉ ሰዎች በሰውራ አትደገፉ ራሳችሁን ቻሉ ራስን መቻል ያስፈልጋል አንድ ነገር ስንጠየቅ መመለስ መቻል አለብን ጋፈ ዋይ አመንታ ጋፈተ ዴቢሱና ቆፒ ታውቃ ካንዴ ሱታና የስም ክርስትና የስም ጾም የስም መስቀል ማሰር የስም መመላለስ ምንም ይሄ ውርስ አይደለም ክርስትና ከነገራናችሁ አላችሁ ካለላችሁ የለንም በሉ ጅርቱ ዋቀሽ እንደዚህ ሎካዚ ነው ተረብቶ ቆጭ ነው እስከ ጅራ ቀንደ ሌላው የተለ እናንተ ታውቁታላችሁ እንግዲህ ክርስትና ውርስ አይደለም መኖር ማሆንና ሆኖ መገኘት አሁን በውርስ ሃይማኖት ነው እየተመላለስን ያለው አያቶቻችን እንደ ከቄሶች ናቸው መርጌቶች ናቸው ምናምኖች ናቸው የአገር ባለባት ናቸው ምናምን ናቸው ምንም አይጠቅምም አንተ ሲንስ ፈየዱና ፖሊንኬኛ ሉባቱራኒ ቄዚ ቱራኒ ክርስቲያና ቱራኒ ጾማ ቱራኒ ሰገዳ ቱራኒ ያ ታሪክ ነው ይህንን ታሪክ ማስቀጠል ካልቻል ሴላ ገረጥሩ ሲሱ እንደነሱታና ምንም ዋጋ የለም ስለዚህ ስለቅድስና ነው እያወራን ያለ ነው
እንግዲህ ብዙ ቦታ ላይ ስለ ቅድስና ተጽፏል በአንደኛ ሳሙኤል ምዕራፍ 2 ቁጥር 2-3 ላይ ፈጣሪ ራሱ እንዲስል ገለጠ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ዘሌዋውያን 19 ላይ በአንደኛ ጴጥሮስ 1:16 ላይ እኔ ቅዱስ ነኝና ቅዱሳን ሁኑ ኃጢአትን አትስሩ ማለት ነው በደልን አትፈጽሙ ማለት ነው ተለዩ ማለት ነው የእናንተ ክርስትና መገለጫ ስላለው አካይድ ስላለው መስመር ስላለው ግብር ስላለው ግብር ያለው ክርስትና አይጠቅምም ክርስቲያኑማ ሆጂን ቀምን ክርስቲያኑማ ሆጂን ትይቀምን መቃቆፋ ከነደብሩ ነማገሬ ወላገሬ ከነደብሩ ኩን በርባችሳ ከንታለዳ መጫፍ ለቁልቁሉ ኢፋ ሌላው በአፈ መላእክት የሚጠራው የሚቀደሰው በልሳነ ሰብእ በሰዎችም አንደበት ምንድነው ተብሎ የሚነገረው ይትቀደስ ስምከ ይላል ስምህ ይቀደስ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ያባኬ ለሰሚረ ከንጅራቱ መቃንቄ አቁልቁላው ሞቱማንቄ ሀሉፉ ጀሱራ አፋን ነባቲፊ አፋን በሞተሳቲክ የሁንዱማ ዋቀዮን ዋየ ቁልቁሉማ ኢሳከና ኒሂመማ ኒፋርፈተማ ይቻ ስሙም ከስሞች ሁሉ በላይ ስለሆነ ጌታችን ራሱን ገልጧል ለቅዱስ ነኝና እናንተም ቅዱሳን ሁኑ ብለው ኢሳይያስ 57 ላይ ትንቢተ ሕዝቅኤል ምዕራፍ 36 ላይ በሉቃስ 1:50 በጣም ስለ ቅድስና ብዙ ጥቅሶች መናገር እንችላለን ግን አሁን ትልቁ ነገር ጥቅስ ብናበዛ የሚጠቅመን አንዳችን ነገር የለም ለምን አንድም ሰው መስተዋሻ የሚጽፍ ስላለ ለምን ያለው ቀበጥ ዋንንጅር ሌላፍ ያው ጊዜው እስኪያልቅ ድረስ እናውራው ብለን አይደለም ተጓደለ ወይም ደግሞ ጎደለ አልተሰበከም ከመባል ተሰብኳል ምንድነው ግን መባል ያው መልሱ እናንተ ስለተዋለው ሌላው እግዚአብሔር ቅዱስ በመሆኑ እግዚአብሔር ቅዱስ በመሆኑ የእግዚአብሔር የሆኑ ምእመናን ቅዱሳን ናቸው አያችሁ አሁን ይሄንን በደንብ ስሙ እግዚአብሔር ቅዱስ እንደሆነ እግዚአብሔርን የሚከተሉ ክርስቲያኖችን ደግሞ ቅዱሳን ናቸው ከጾሙ ከጸለዩ ከሰገዱ መልካምን ከሰሩ ለተራበው ካበሉ የተጣላውን ካስታረቁ ይቅር ከተባባሉ አስራትን በኩራትን ከከፈሉ ከኃጢአት ርቀው ንስሐ ገብቶ ተቀድሶ ከኖሩ እሱ ቅዱስ እነሱ ደግሞ ቅዱሳን ይሆናሉ ማለት ነው እሱ ቅዱስ ሆኖ ግን መልካምን የማይሰሩ እነሱ ርኩሳን ናቸው ኃጢአት ማለት ነው ርኩሳን ማለት ያው የረከሰ ማለት ነው ያው ከዛ ምንም አይተናነስም ነግቹ ፕሮጀክቱ ኢሰጥዋ የራቲ ገራገሩማ ዋኒ ቀብኔላ ቁልቁሉ ዋቀዮ ጋፈጀኑ ቁልቁሉ ዋቀዮ ቁልቁሉ ጅራታ ከንዱር በረበራን ከንጅራቱ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት የማይለወጥ የዘላለም አባት የዘላለም ንጉሥ ተብሎ ይጠራል ዋቀ በረበራ ቁልቁሉ ሁነቀቤስ ቁልቁሉ ዋቀዮ ቁልቁሉ ጅራታ ጀነቱ የሮሁንዱማ ዋቀዮቲኒ ከን ዋቀስ ከናፊዳ በክርስቶስ ስንኖር ቅዱሳን ልትሆኑ እንደምትችሉ ታውቃለህን በክርስቶስ ስትኖር ቅዱስ መሆን እንደምትችል ታውቃለህን ይላል በአንደኛ ቆሮንቶስ ምዕራፍ 1:2 ላይ ደግሞ ይህንን ሐሳብ ያነሳል በጣም ሰፊ ሐሳብ ያለው ነው ዛሬ መልእክቱ ማለት ነው ሌላው ሩክሰት ሳይሆን እግዚአብሔር ለቅድስና ጠርቶናል ይላል ለምን ጠርቶናል ይሰማ ዋቀዮ ማለት ነው አሜራ ጥራውማ ፎቶይን ታይ በዲላ ፎቶይን ታይ ዋቀዮ ቁልቁሉማ ዳፍ ሁንደኬኝ ዋሜራ ለሩክሰት ሳይሆን እግዚአብሔር ለቅድስና ጠርቶናል ይህንን በአንደኛ ተሰሎንቄ ምዕራፍ 4:3-8 ላይ ማየት ይቻላል ተሰሎንቄ ተኮፋ አፉን ሰዲሰደት ዋቀዮ ጥራውማ ፎቶይን ታይ ቁልቁልናቲፊ ዋሜራ ዛሬ እንግዲህ በረዳቱ ዳቆን የተነበበው መልእክት
እግዚአብሔር ቅዱሳኑን ይላል እንደማን ይበርዳል ፀሐይ አለ ሁሉም ዘመናው ምን ሆናችሁ የፈዘዛችሁት ድባቡ ምንድነው ፈዘዙ ስለናችሁታ ጾም እንዳንል ዛሬ እንኳን ጾመል ማለት ነው አለ ዛሬ ጾም ያው ጥሩላት እንጂ ሌላውን ወቅትን ልመናል ግን ፈዘዝ ብላችኋል የሆነ አዚብ ነገር ምንድነው የተለቀቀባችሁ ነገር አለ ነቃበ አታንቀላፉ ነቃብላችሁ ቃሉ ስሙ ይሄ ደራሞና ጽራሞ ይባል አንድ ኃይለኛ ሁለት መናፍስቶች አሉ ታውቁታላችሁ ይሄን አፉሮ ለማ በተለይ ቤተክርስቲያን አካባቢ የማይጠፉ ሁለት ተላላቅ መናፍስቶች አሉ ደራሞና ጽራሞ የሚባሉ ቃሉ ሲነገር እንቅልፍ የሚያመጡ ሌላ ሐሳብ የሚያመጡ ሐሳባችን ሳብ የሚያረጉ የሚቆልፉ ልባችን እንዲነድን የሚያደርጉ አሉ አፍሮታ ለመጅራ እና ማለ ክርስቲያና ጋፈሌን ደራሞ ጽራሞ ጀለመን እንቅልፍን የሚለው ህርበ ከነመተቀደሰ ከነመ ሙክሲሰ ከነመ ያጭሰ ገሪ ከነመ ተባለ ቃሉ ሲነገር ይተኛሉ የተባለው እዚህ ላይ ቆን ሰባኪው ቃሉ ሲነገር ይተኛሉ ሳንቲም ቃጨልስሪ ይነቃሉ ምንድነው ያለው ትክክል እኮ ነው አይደለም ልባችን መቼ ነው መሰላችሁ ሲዘመር ወይ ደግሞ ቆመን ስለዚህ እስቲ ነቃበሩ ለማንኛውም ለጨርሻለሁ አላበዛም ሌላው በሌሎችም ዛሬ የተነበበው የተቀደሰው አታርክስ ይላል ምን አታርክስ የተቀደሰው ቅዱስ ስለሆነ እግዚአብሔር በቅድስና አንተ ስለጠራ ዋቀዩ ሲኤፒስ ስኩልኩለ ሰዋንሱነ ቃመከንትሮስ ሰጋገላት ጩፑቲ ሐሊዳ እቻቲ ሰዩማዳ ማንኑማዳ በተለያዩ ነገር ሰውነትን አታርክስ በዝሙት በኃጢአት በሐሜት በተንኮል በጥንቆላ በመተት በጨሌ በቃልቻ ሰውነትን አታርክስ ቅዱስ ያለው ቅዱስ ነው ማለት ነው ብዙ ነገር ማለት እንችላለን ግን ያው ሰዓታችን ስለማይፈቅድ ትልቁ ነገር አንተስ በጥምቀት የእግዚአብሔር ማደራ ቤተመቅደስ ይሁን አካልን ታረክሳለህ አጥቃበቀ ሰጥቷል አንኩላይ እሰውጁማ ስላሴት ኤቢ በመሰረቱ ታይየላ በጥምቀት የተቀደሰውን ሰውነትን ታረክሳለህ ብለው ይጠይቃል እንግዲህ ማን ነው ሰውነቱን ጠብቆ የሚኖር ማን ነው ከቃሉ ጋር የሚኖር ማን ነው ንስሐ ገብቶ የሚኖር ማን ነው ስጋ ወደሙ የሚቀበል አስራትን የሚከፍል በኩራትን የሚሰጥ የሚያስታርቅ የሚታረቅ ይቅር የሚል ማን ነው እሱ አስኬሳ ኤም ይተመቀንቆሉ ጃራን ከንደደቡ ጋሩማ ከንቀቡ ስለዚህ አጠቃላይ ጾም ማለት መከልከል ነው አይደለም መቆጠር ነው መተው ነው የተወሰነ ጊዜ ላለመብላት ላለመጠጣት መወሰን ጾም ይባላል ቁርስን አልፎ ቆይቶ ምሳን መብላት ጾም ይባላል ጾም ማለት የጥምራት ነገሮች ለተወሰኑ ሰዓታትና ጊዜና ለመብላት ጾም ይባላል ትልቁ ነገር ጾም የሚባለው ጾም ከስራ ጋር ሲሆን ከለጋራዳችሁ የመጨረሻዬ ነው ጾም ወዳገሱ ጋፈተው ኛተ ዱጋቲ የሮራሳ ሙርታ ይርዙ ማበለ ሮዳ ኛቹኒ ሱጋፈተው ጀሙራሳ ወቅት ሙራሳ ጾሙ ሰገዱ ከነቹ ጋፈተው ጾም ማለት ብዙዎቻቸው እንደምናገሩት ቁርስን አልፎ ምሳን መብላት አይደለም ጾም ማለት ሰዓትን በቁጥር አይደለም የሚችል ጾሞ ሲያስቀድስ ክዳኑ ላይ ሲገኝ አስራትን በኩራትን ሲከፍል ነቢያትን ሲመግብ የጣሉትን ሲያስታርቅ የጣሉትን ስንታረቃቸው ይቅር ስንባባላቸው አይናችን ሲጾም ልባችን ሲጾም እግራችን ሲጾም ምላሳችን ሲጾም እጃችን ሲጾም እነዚህ ሁሉ ጾም ይባላሉ ከነዚህ አንድ ነገር ከጎደለ ጾማችን ይበላሽብናል በአፍ ጾማችሁ መብላትን ጾማችሁ የምታሙ ሰዎች በዶሮ ስለዚህ ሰው ነገር ሲነገር የራሴን ማላቀም እህቴ
ወቅቱ ጾም ነው ሐሜት ይከለከላል እሱም ጾም ነው ብዙ ሐሳብ መነሳት ይችላልና ትልቁ ነገር ይሄን አስበን ከጾምን ጾማችን መልካም ነው ይባላል ከዚህ ባሻገር ግን አንዳንዴ ደግሞ ጾም ሌሎች እንዲያውቁልን አይደለም የምንጾመው በተለይ የማቴዎስ ወንጌል ምዕራፍ 6:16 ላይ ጾሙ ለግብዞች አጥቆለጉ ጾመጀቹ ሰገኔ ከነኔ ወልቲ አራለን ይበመጎኔ ወረቤሬ ላኔ ጋሪ ያኔ ጾም ለማማለ ጸልሰኒ ሰዓት ይረካው ወረሞ ሶመኪኛ አርጉ በርባለን በየሰፈሩ በየእድሩ በየቡና ላይ ቆሎ አብለን ይቆም ጾም ምናምን ማለት እሱ አይተክም በግድ ስውር ነው መጾም ያለበት ኦክሳት ሰው በቀር አንዳንድ ሰዎች አሁን እድል ቦታ ይሄዱና እናት ነው ቡና ለጭ ሲባል አይኔ ጾም ነው ያ ነገር ጾምን ያበላሻል ጾማቱን ያበላሽባል ሌላው በሉቃስ ወንጌል ምዕራፍ 18 ላይ ሌላውን መኮንን አይቻልም በጾም ቀራጩና ፈሪሳዊው እንዳያችሁ በሉቃስ ምዕራፍ 18:9 ላይ ሁለት ሰዎች ሊጾሙ ወደ ቤተ መቅደስ ገቡ ይላል ቀራጩና ፈሪሳዊው ቀራጩ ገና ከጫፍ ቤተ መቅደስ ሳይገባ ዳር ቆሞ እኔ ኃጢአተኛ ነኝ በቤት ጣራ መግባት የሚቻል ሰው አይደለም ማረኝ ይቅር በለኝ ራራልኝ በሌላ ትመልከት አለ ቀራጩ ፈሪሳዊው ምንድነው ያለው እኔ ያለ በትዕቢት በሳምንት ሁለት ቀን ጾማለሁ ያው እናንተ እንደምትጾሙት ካለኝም አስራት ይከፍላለሁ አለ ጥሩ ነው ግን እንደዚህ ሰውዬ ቀራጭና አመንዝራ ያደረከኝ አመሰግናለሁ ተበላሽበት ጸሎታችሁ እንዳይበላሽበት ከለናንከ ሰረከስ እንጀላምበር ለከስ እንጎዲና ከነማላሊና በሪነማላሊና በዲኬ ሰቆ ፈላላ አይበቃል ይብቃ አንተ ባትሉም ቀስቀስ ብላችሁታል እንደው ያላክም እንጂ ይበቃናል ቅዱስ ተብለው ይጠራል ዛሬ ሳምንት ሁለተኛ ሳምንት ቅዱስ ነው ጾሙ ስገዱ ጸልዩ ስለ ሀገራችሁ ስለ አንድነታችሁ ስለ ፍቅራችሁ ስለ ቤተ ክርስቲያናችሁ ስለ አባቶቻችሁ ስለ ወገኖቻችሁ ስለ ሀገራችሁ ጾማችን ለዚህ የተመደበ ነው ያለው ጾምንገን ቢያፍ ኦላፍ ናና ፍራ አፖሊቲ መነ ክርስቲያናት ተውቀባ ያካበለ አይተደም እና ይበቃናል ያስተማረን የመከረን ቅዱሳን የአባቶቻችን አምላክ ስሙ ከአጽናፈ ዓለም የተመሰገነ ከፍ ያለ ይሁንልን አስራት በኩራት ይዛችሁ የመጣ